ቃል ነው ፈልገው ቃል በቃል ቃል በቃል ቃል በቃል ቁርአን ንገረኝ። ቁርአን ነው ፈልገው። ይሄን ነው እያሳየህ ነው። ምንድን ነው የሚለው? ከሐዲስ እያሳየህ ነው። ቁርአን ደግሞ አሳየው። አንድ ደቂቃ ብቻ ስጠኝ እሰጥሃለሁ። አንድ ደቂቃ ቁርአን ቃል በቃል ተውሂድ ሚል አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ትሩስ 10 ደቂቃ እሰጥሃለሁ። ነው አንተን አልኩም ወንድሜን ነው ያልኩት። አንዴ ሙስሊም በምንድን ነው የሚያምነው? መልስልኝ ጥያቄ ጥያቄ በጥያቄ አትመልስ። የኔ መልስ ሚውት ያደረኩልህ ማስረጃ እንታወቃ ነው እንጂ ጥያቄ ለመልስ አባ አንተ ጥያቄ ጠይቄ እኮ ነው። ጥያቄን መልስ መጀመሪያ ጥያቄ አትመልስም። የጠየቅኩን መልስ ጥያቄ ትመልሳለህ አትመልስም? አንተ ለምንድን ነው ጥያቄ የምትፈሩት? ለምንድን ነው የምትፈሩት? የጠየቅኩን መልስ ብራዘር መጀመሪያ መልስ። ሙስሊም በቁርአንና በሐዲስ ነው የሚያምነው ወይስ በቁርአን ብቻ ነው የሚያምነው? መጀመሪያ እኔ መልስልኝ። ከዛ አስበልኝ። የጠየቅኩት መልስም እንዴ? ለምን መጀመሪያ እኔ አትመልስም? ምን ሆናል? ቆይ ምን ሆናል? እሺ ቆይ አህመድ መጀመሪያ የጠየቀው ማን ነው? አንተ ነህ የጠየቅ ያለው። በቃ እኔ መልሳ መጀመሪያ አልገባማ። የጠየቀው ጥያቄ 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 ገባኝ አልገባኝም ስለ ክርስትና ጠይቄ ሙባረክ ማያውቀው ነገር ልታስረዳ መስሎኝ ነበር። ሚውት ያደረኩልህ ጥያቄ ልጠይቅ አሳየኝ። አሁን ቃል በቃል ቶሎ በል። እንትን እያደረከው ነው። ቶሎ በል በቃ። ተውሂድ ነው የሚለው ምንድን ነው የምለው? ተውሂድ ነው የሚለው። እሺ ቁርአን ስጠኝ። ይኸው እጄ ላይ አለ። ምንድን ነው የምለው እያልኩ ነው። ንገረኝ፣ ጥቅሱን ንገረኝ፣ ሱራውን ንገረኝ። ምንድን ነው የምለው? ይሄ ሱራውን ንገረኝ። ምንድን ነው የምለው? ምን እንደሚል ላሳይህ እኮ ነው። ከራሴ ላይ ንገረኝ። ሱራውን ታሳየኛለህ? ሱራውን ንገረኝ። በጣም ጥሩ እሺ፣ እነግርሃለሁ። አዳምጠው። ሱራውን ንገረኝ። ሱራውን ንገረኝ። ይኸው ጃሚዓ ተርሚዚ 2597 ቁርአን ነው እሱ? ሐዲስ ነው። በቃ እኔ ደግሞ ከቁርአን ያልኩ ከቁርአን የለም ብለህ ወደ ሐዲስ ና። ቁርአን ላይ የለም ሐዲስ ላይ አለ በለኝ። ቁርአን ላይ የለም በለኝ። በቃ እሺ ቁርአን ላይ የለም በለኝ። ቁርአን ላይ የለም በለኝ። ቁርአን ላይ የለም በለኝ። ቁርአን ላይ መልስ። የኔ መች መልስ። የኔ መች መልስ ላይ አለ የለም እያልኩ ነው። ጥያቄ ምን ላይ ነው? ቁርአን ላይ ነው? ቁርአን ላይ አይደለም? ሐዲስ ላይ አለ የለም? ቁርአን ላይ አለ ወይስ የለም? ሐዲስ ላይ አለ የለም? ቁርአን ላይ አለ ወይስ የለም? ድርቅና ከፈለክ እንደርቃለሁ። የለም እያልኩ ነው። እኔ ቁርአን ላይ ነው የፈለኩት። ቁርአን ላይ የለም ብለህ ወደ ሐዲስ ላይ አገኘ። ግን ሐዲስ ላይ አገኘ አይደል? ወደ ቁርአን ላይ የለም ብለኝ። ቁርአን ላይ ዘ ላስት ሪቪሌሽን ብለኝ። ከነብዩ መሐመድ የተቀበልከው ሪቪሌሽን ቁርአን የትም ነው አትሄዱ። አልፋታም። ቁርአን ላይ አለ የለም በለኝ። መጀመሪያ ወደ ሐዲስ እመጣለሁ። ብሮ ሐዲስ ላይ አግኝታል አይደል? ቁርአን ላይ አለ የለም? መልስ። በቃ ሚዩት አድርግሽ። ሚዩት አድርግ አንተም። ቁርአን ላይ አለ የለም? ቁርአን ላይ አለ የለም? ይሄን ነው ላሳይ ነው የገባሁት። ብትፈልጉ ቱሩስ የመጽሐፉ ባለቤት እያብራራ ነው። ስለዚህ ተረጋግተህ አዳምጥ። እንትን አታድርግ። አዎ ግን ጥያቄ ነው የፈቀድኩልህ። ጠየቅህ አይደል? ጥያቄ ዝም ብዬ የማዳምጥህ ጥሩ ነገር እያደረግህ ስለሆነ አይደለም። ጠየቃቸው፣ ይገባኛል። እየመለሰልህ ነው። ገብቶሃል? አዎ ግን የጠየቅኩት ስለዚህ አንተ የማዳመጥ ግዴታ አለብህ። የሚባለው ነገር የለም። የምመራበት ሲያዳምጥ እኔ ከሌላ መጽሐፍ ከአዋልድ መጽሐፍ ባመጣልህ ትቀበላለህ? ቆይ መጽሐፍ ቅዱስ አዋልድ መጽሐፍ ተከተል የሚል የለም። እንደዛማ ቁርአን ግን ነብዩ መሐመድን የሚላችሁን አዳምጡ ይላል። ቆይ አየህ፣ ይሄ ነው ተፋታችሁ። እዚህ ጋር ስህተት የሰራችሁት እዚህ ጋር ነው። በቃ ሚዩት አድርግ እስኪ ላብራራው። እስኪ አንዴ ያብራራ። እኩል ልሰጠው እኮ ነው፣ እድል ልሰጠው ነው። የምታሳየኝ ቁርአን ላይ የለም ብለህ ያብራራ። የለም ብለህ ይቀጥላል። የለም ብለህ ብሮ ሚዩት አድርግ እስኪ ቁርአን ላይ የለም ብለህ ቁርአን አንተ አይደለም ህግ የምታወጣው። በቃ ቁርአን ቀጥል። ምን አይነት አህመድ ኦኬ፣ ምንድነው? ቅድም አመሰግናለሁ። ብትፈልጉ ቁርአን ላይ አንዴ ሙባረክ እያብራራላት ነበር። ቅድም አንዋርም እያብራራላት ለዛ ቁርአን ላይ ካላሰ ሚዩት አድርግ ብያለሁ እንዴ? ሚዩት አድርግ። አስቀይማለሁ እንዴ? ሚዩት አድርግ እያብራራ ነው። አስቀይማለሁ። ደስ ይላል። ከማውረድ ውጪ ምን የምታደርገኝ ነገር አንዴ ሚዩት አድርግ እኮ ነው የሚጫጫው። እያወራ ነው። አልወርድም። ቁርአን ላይ አለ እኮ ሚዩት አድርግ። ቁርአን ላይ አለ። ኤፍሬም ለምን አሁን መረባበሹ ትርጉም የለውም እኮ። ለምን እኩል ታወራለህ? ዱካ ባቲም ቤክቱ ቆይ ቁርአን
لا ወልቂጤና ሰይንጋ ቁርአን ሊያሳየኝ ወይስ አህመድ ቆይ ተረጋጉና ሁለት አውራ ምን ሰርከና አልፋታ እኔ አለቃቸው ብሞት አለቃቸው ቁርአን አለ የለም ብላችሁ ቀጥሉ እባካችሁ። ቁርአን አለ ወይስ የለም? ቁርአን አለ ወይስ የለም? ቁርአን አለ ወይስ የለም? ባቢዬ ምን ታርገው አልሆነ ስንጨርስ ይገባል። እየተጫናችሁት ነው። በነገራችን ላይ እየተጫናችሁት ነው። ባቢሎን አታውቁት። አዎ ታረግ አዲስ ሚዲያ ማዳላት አይደለም። እያብራራ ነው አይደል? ከቁርአን እያዳላ ነው። ጥያቄን አልመለሰም። የሚመለከተው አካል እያብራራ ነው። ሚውት አድርግ እስኪ። ጥያቄን ታረጋ እንዴ አስወርዳለሁ። አባራን አልመለሰም። አለ ወይ የለም ብሎ ይቀጥል። በደቂቃታቸው ነው ይምጣ። በደቂቃታቸው ነው ይምጣ። ታችሁን እንደዚህ አይነት አማርኛ አንተነትልም። ቀጥል ታፕ በርግቶ ይምጣ። ምንድነው ቀደም ሲያብራሩለት ነበር። ለምን ታፍራላችሁ? ከቁርአን የለም እኮ ረሚው ታርግ በእናትህ። ምን አይነት ሰዎች ናቸው ግን? ምን ናቸው? አይ ምንድነው ቀደም ሲያብራሩለት ነበር። ስለ ክርስትና ላነሳ አይደለም፣ ስለ ክርስትና ላነሳም። ተውሂድ የሚል ቃል ምንድነው ስላሴ የሚል ቃል ባይብል ውስጥ እንደሌለ የታወቀ ነው። ግን ክርስቲያኖች ብዙ ጊዜ ምን ይላሉ? ተውሂድ የሚል እስልምና ውስጥ የለም፣ ቁርአን ውስጥ የለም ብለው ያምናሉ። ተውሂድ ማለት ምን ማለት ነው ስንላቸው አንድ ማለት ነው ይላሉ። ስለዚህ የአረብኛ ስርወ ቃሉ ከየት ነው የመጣው? ምን ከሚል ቃል ነው የመጣው? ተውሂድ የሚለው ከተባለ ወሐዳ ከሚል ነው። ወሐዳ ይወሂዱ ተውሂደን ማለት ነው። ስርወ ቃሉ ወሐዳ ወይም ደግሞ ዋሂድ እንደማለት ነው። ወሐዳ አንድ ያደርጋል፣ አንድ አደረገ፣ ይወሂዱ አንድ ያደርጋል፣ ተውሂደን አንድ ማድረግን ማለት ነው። ስለዚህ ተውሂድ የሚለው ስርወ ቃሉ ዋሂድ ከሚል ስርወ ቃል የመጣ ስለሆነ ቁርአን ላይ አለ ተውሂድ የሚለው ቃል። ኖ የምንፈልገው 1 2 3 4 5 6 7 እቺን ቃልን ነው የምንፈልገው። ቁርአን ላይ ስርወ ቃሉ ምናምን ነው የምንፈልገው፣ ሐሳቡን ትርጉሙን ነው የምንፈልገው ከተባለ ይኸው ሐዲስ ላይ ጃሚዓ ትርሚዚ ጃሚዓ ትርሚዚ 2597 ላይ ምን ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ يعذب ناس ሰዎች ይቀጣሉ ሚን አህሊ ተውሂድ ከተውሂድ ቤተሰቦች ከጀነት ሲገቡ የተውሂድ ሰዎች ጀሃነም ውስጥ ገብተው ከዛ በኋላ ይወጣሉ የሚል ሐዲስ አለ። ሚን አህሊ ተውሂድ ቃል በቃል ይኸው ሐዲስ ላይ አለ። ሐዲስ ደግሞ እኛ ሙስሊሞች የምናምንበት ነው። አላህ Subhanahu Wa Ta'ala ቁርአንን እንዳወረደው ሁሉ ሐዲስንም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጥቷቸዋል። ሁለቱም ሪቪሌሽኖች ናቸው። ከአላህ Subhanahu Wa Ta'ala የወጡ መለኮታዊ ራእይ ናቸው። ስለዚህ አንድ ሰው በሐዲስ አላምንም ካለ ሙስሊም ሊሆን አይችልም። አንድ ሰው በሐዲስ አላምንም ካለ ሙስሊም ሊሆን አይችልም። ቁርአንስ አይደለንም እኛ በቁርአን የሚያምን ሐዲስን የማይቀበል ሰው ሙስሊም አይደለም። ሙስሊም ተብሎ ይጣራም እኛ ዘንድ። አንድ ሰው ሙስሊም ለመባል ግዴታ ሷሂህ የሆኑ ሐዲሶችና ቁርአኖችን መቀበል መቻል አለበት። ይሄንን ማድረግ ከሆነ ሰውየው ሙስሊም አይደለም ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአነ ወሚስለሁ መዐሁ ብለዋል። እኔ ቁርአንንና እንዲሁም የቁርአንን የሚመስል ራእይን ሐዲስን ተሰጠው ብለው ይናገራሉ። አላህ Subhanahu Wa Ta'ala ደግሞ ነብዩ መሐመድ የሰጧችሁን ነገር ተቀበሉ ብሏል። ወማ አታኩም الرسول فخذوه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዟቸው የመጡትን ነገር ተቀበሉት ብሏል። ከዛ በኋላ እንቀበላለን ማለት ነው። አይ አንቀበልም ካልን ሙስሊሞች አይደለም። ከቁርአን ነው ቃል በቃል የምፈልገው ከሐዲስ አልፈልግም ማለት አይ ከአዲስ ኪዳን ነው ከብሉይ ኪዳን አልፈልግም እንደማለት። አይ ከአዲስ ኪዳን አልፈልግም ከብሉይ ኪዳን ነው የምፈልገው ብሎ ተረት እንደማውራት ነው። ለምን እኔ አንድ ነገር ክርስትና ላይ ጠይቄ ስላሴ የምለው ቃል ክርስትና ውስጥ አለ ወይ ባይብል ውስጥ አለ ወይ ብዬ ነው የምጠይቀው እንጂ አዲስ ኪዳን ላይ አለ ወይ ብሉይ ኪዳን ላይ አለ ወይ ኦሪት ዘፍጥረት ኦሪት ዘዳግም ላይ አለ ወይ ብዬ ለምንላችም የምጠይቀው ክርስትና ውስጥ ወይም ደግሞ ክርስቲያኖች የሚያምኑት መጽሐፍ ቅዱስ ውስጥ አለ ወይ። ኦርቶዶክስ ከሆነ ከ80 አሐዱ ነው የሚያምነው። 80 አሐዱ ውስጥ ተውሂድ የሚል ቃል አለ ወይ ብዬ ነው የምጠይቀው። ፕሮቴስታንት ከሆነ 66 ነው። 66 ውስጥ ምን አለ ስላሴ የሚል ቃል አለ ወይ ብዬ ነው የምጠይቀው።
ካቶሊክ ከሆነ 73ን ነው የምጠይቀው እንጂ ለያይቼ አዲስ ኪዳን ብሉይ ኪዳን እያልኩ አይደለም የምጠይቀው። ሰዎቹ ግን ግራ ሲገባቸው እስልምና ላይ ምን ማለት ጀመሩ? አይ እኛ ከቁርአን ላይ የምንፈልገው ቃል በቃል ሐዲስ ላይ ነው የምንፈልገው። አይ ሐዲስ ላይ አንፈልግም፣ ቁርአን ላይ የምንፈልግ። ማን ለያይቶ ሰጠ? ማን ላይ ያለ? ኦኬ ሙስሊም ላይ አይደለም የሚያምነው ብራዘር፣ በሁለቱም እናምናለን። መረጃችን ከሁለቱም ነው። ስለዚህ እስልምና ከጠየቅ ከፈለግን ከሐዲስ እንሰጣለን፣ ከፈለግ ከቁርአን እንሰጣለን፣ ከፈለግ ከኢጅማዕ እንሰጣለን፣ ከፈለግ ከቂያስ እንሰጣለን። ዋናው እስልምና ውስጥ መልሱ መኖሩ ነው። ስለዚህ ቃል በቃል ከተፈለገ ይሄው ሐዲስ ላይ ከፍተን አሳይተናል። ጨርሻለሁ። አመሰግናለሁ። አይ የሚያሳዝነው ነገር እኮ ትርጉምን አልፈልግም ስላለ ነው። ትርጉምን አልቀበልም፣ ትርጉምን አልፈልግም ሲል እዛ ጋር ነው ያበላሸው ልጁ። ትርጉም የማያስፈልግ ከሆነ ቃሉ ለምን አስፈለገ ነው። ስጀምር ተውሂድ ትርጉሙ ምንድነው? እኔ ማወቅ የምፈልገው ምን ማለት ነው ተውሂድ? እየጠየቅኩ ነው ነው ባቢ። አዎ ኦኬ። ተውሂድ ማለት አንድ ማድረግ ማለት ነው። አንድ ማድረግ ማለት ነው። አምላክ ደግሞ አንድ ነኝ ብለዋል አይደል? አዎ አለቀ በቃ። ሌላ የሚያስፈልግ ነገር እኮ የለም። እዛ ጋር ደግሞ ሶስት ነኝ ሳይል ስላሴ የሚባለውን ነገር ቢመጣ ትርጉም የለውም። ሶስት ነኝ አላለም፣ ሶስት ነህ ተባለ። አዎ ትርጉም አልፈልግም ሲል ልጁ አበላሽቶታል። እሺ መግባት ይችላል። አሁን ማለት ስለ እንትን ምንድነው ስለ ስላሴ ራሱ እናንተ ስለምታውቁት መጽሐፍ ቅዱስን ብትሄዱበት መልካም ነው። ስላሴ የሚለውን ነገር መጽሐፍ ቅዱስ ውስጥ ያለው ጨባ መግባት ትችላለህ። አሁን ናግባ ስለ ስላሴ ያወራ አይደል? ስላሴ አሪፍ ነው። አሁን ባቢ የመለስከው ምርጥ ነው። አረቦች 360 ጣዖት ነበራቸው፣ ወደ አንድ አመጡት። አሁን ትቀጥላለህ ስለ ስላሴ ከመጽሐፍ ቅዱስ። አንዴ እሺ፣ አዲስ ሚዲያ እንደዛ የሚል ማስረጃ አለ? ይሄ ነው ማስረጃ አለ? እንደዛ ነው አትበል። ማስረጃ አለ ወይ? ማስረጃ አለ ወይ እኮ እየነገርኩህ እኮ ነው። አንድ የሚደረግ ነገር ብዙ የሆነ ማስረጃ አለ ወይ? ማስረጃ ብዙ የሆነ ነገር ነው ወደ አንድ የሚመጣው። ወደ አንድነት ነው የመጣ ተውሂድ። ወደ ስድስት የሚመጣ ችግር የለውም። ማስረጃ አለ ወይ? በቀን አንድ ስማኝ፣ ቆይ ስማኝ። ምንድነው የምሰማ? ምንድነው የምትፈልገው? ማስረጃ አለ ወይ? ማስረጃ አለ? ማስረጃ አለ? አትደንግጥ ብራዘር፣ ይሄ እኮ ግልጽ ነው። የቁረይሽ ጣዖትን ወደ አንድ ማምጣት ነው። አለኛው ዝም ብለህ ማስረጃ አለ ወይ? ማስረጃ አምጣ እኮ። ማስረጃ አምጣ። ተረጋጋ። በትልቁ አድርጉት። ተውሂድ ማለት ብዙ ጣዖታትን ወደ አንድ ማምጣት፣ አንድ ብቻ ማድረግ። ክፈት፣ እንደዛ የሚል አምጣ። ክፈት። የሰማኝ ነው። ክፈት፣ ክፈት። ማስረጃ ብዙ ማስረጃ በጣም ብዙዎቹን ወደ አንድ ማምጣት፣ ወደ አንድ ነው እንጂ አንድ ማድረግ አይደለም። ወደ አንድ ማምጣት አዲስ እኮ አዲስ ነው። ስምህ ውቢ አንዴ በትክክል እሺ፣ አንዴ ማስረጃ በትክክል ማስረጃ ክፈት። ምን የሚል አሁን የተናገርከውን ማስረጃ ክፈት። በጣም አሪፍ። አሁን የተናገርኩትን ለምሳሌ ከአንድ ደቂቃ በፊት ባቢሎን ሲጠይቅህ ወደ አንድ ማምጣት ነው አልከው። ምን ነው ወደ አንድ የምታመጣው? ስንት አምላኮችን ነው ወደ አንድ አምላክ የምታመጣቸው? ፔሬድ ረበናት ማስረጃ ክፈት ነው። ሰማኝ። ፔሬድ አትበለኝ። ምንድነው ፔሬድ ላይ ነህ እንዴ? እኮ ሰማኛ፣ ዝም ብለህ ሰማኝ። በእናትህ እኔ መሐመድ አይደለሁም። አሁን ይኸውልህ 360 ተዋታትን ወደ አንድ ማምጣት። በቃ ውረድ። አይ አንዴ ስማ፣ አንዴ ኢብኑ እንትን ነው። አንዳንዴ ምንድነው ምንም የሚጨበጥ ነገር የሌላቸው ሰዎች ማስረጃም ቢጠየቁ ምንም ትርጉም የለውም። አንዳንዴ ሰው እንደመጣበት አንተ ባህላዊ ኤቲስት ነህ አንተ። አባቴ ሰው እንደመጣበት ነው የምታስተናግደው። ኡስታዝ ይረጋ። ውረድ ጨባ 360 ይላል እንዴ? አንተን እየተቃወመን የመጣው መጽሐፍ እኮ አንተ 3 ነው ስላሴ ነው 16 ነው 17 ናቸው አምላኮች ስትል እንደዛ የሚባል አማልክት የሉም አምላክ አንድ ነው ብሎ ነው አንተን እየተቃወመን የመጣው።
ቀጥሎ አሁን ስለ ስላሴ መጽሐፍ ቅዱስ ውስጥ አለ ስላሴ የለም አዎ ስለሱ እስከዛ አንዋርን ወይ አህመድን በትልቁ አድርገውና ኦሪት ዘዳግም 6:4ን ክፈት ውስጥ ኦሪት ዘዳግም 6:4ን እኔም እሄድበታለሁ ትንሽ። ኦሪት ዘዳግም ማለት አዲስ ኪዳን ላይ ያለ ነው። 6:4 ምን ይላል? እስራኤል ሆይ ስማ ጌታ አምላካችን አንድ ሶስት አይደለም የሚለው ባቢ በደንብ ይኸው ከአዲስ ኪዳን ነው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ፔሪድ። ይሄ ቀደም ፔሪድ ልስትርሰን የነበረው ሰውዬ ነው። እንትን ላይ ደግሞ ማርቆስ 12 እንትን ላይ ክፈት ወሱንም አዲስ ኪዳን ላይ ማርቆስ ስንት ላይ ነበረ? 12 ማርቆስ 12 ስንት? 28 ሌላ ነው። ቆይ ኖ 12 8 ይመስለኛል። 12 8 29 ጀምሮ ትክክል። ኢየሱስ መልሶ ይኸው ማን ነው ቀደም እዛ ጋር ሲል የነበረው ሙሴ ነው። አሁን ደግሞ ኢየሱስ ራሱ መልሶ ምንድን ነው ያለው? ፊተኛው ይኸው ከትእዛዛት ሁሉ ፊተኛው ትእዛዝ ምንድን ነው? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው። ያ በአዲስ ኪዳን ነበር፣ ይሄ ደግሞ በብሉይ ኪዳን ነበር፣ ይሄ ደግሞ በአዲስ ኪዳን ነው። ስለዚህ ምንም አይነት መጽሐፍ ቅዱስ ላይ የስላሴ ሽታ የለም። አንድም ሶስት ነው፣ ሶስትም አንድ የሚል ምንም አይነት አስተምሮት መጽሐፍ ቅዱስ ላይ የለም። ቀጥል አንዋር ሰላም አለይኩም። ሳትቀጥል በፊት አንዴ እንትን ክፈትልኝ። ይቅርታ እሺ ባቢ፣ ቅድም የሆነ ነገር እያወራ ስለነበረ ነው ልግባ ያልኩህ። አፎ ይቅርታ። ማቴዎስ ለምን ዮሐንስ 17:3 ላይ ክፈትልኝ። ዮሐንስ 17:3 አለፍከው እኮ ይኸው እዚህ ጋር ሶስቱም አንድ ናቸው እያለን ነው። በእንትኑ አድርገው በቃ ትክክል ነህ። እውነተኛ አምላክ ብቻ የሆን አንተንና እዚህ አንተን አንድ አምላክ እዚህ ጋር አለቅ። እውነተኛ አምላክ ብቻ የሆን አንተን የሆንክ ነው ያው የመጽሐፍ ቅዱስ አጻጻፍ የሆንክ አንተን የላከውንም ኢየሱስን ክርስቶስ ያውቁ ዘንድ ይህች ዘላለም ሕይወት ነው። ምንድነው ኢየሱስ? መልእክተኛ ናም የአንዱ አምላክ መልእክተኛ ነው። ይሄው ሁለቱንም ፐርሰኖች አሁን በአካል አንድ ነው፣ በአካል ሶስት ነው፣ በመለኮት አንድ ነው። ይሄው መለኮቱን ነጥሎ አካላቸውን ነጥሎ ለየብቻ አምጥቶታል። የብቸኛ የሆንከውን አንተን እና የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። ኢየሱስ ክርስቶስ በዚህ ጥቅስ መሰረት መልእክተኛ ነው። የአንዱ አምላክ ማን ነው? ያ ኢየሱስን የላከው። ሊገደልም ሲል ምንድን ነው ያለው? ጥቂት አለፍ ብሎ ጌታ ሆይ ቢቻልህስ እች ጽዋ ከኔ ብታልፍ። እች ጽዋ ማን ነው ጌታ ሆይ እያለ ያለው? ያ የላከውን ጌታ፣ ያ የላከውን አንዱን አምላክ፣ ያ የላከውን አንዱን አምላክ ጌታ ሆይ እቺ ጽዋ ከኔ ብታልፍ ፍቃድህን እንጂ ፍቃዴን አልሻም አለ። ፍቃድህን እንጂ ፍቃዴን አልሻም። አየህ 2% ነው የተለያየ ማለት ነው። ስለ አምላክነት ሲመጣ እንዴት ነው አንድ የምታረገው? በምን አይነት ወይ ነው? መጽሐፍ ቅዱስ ላይ ስላሴ የሚለው እንትኑ አይደለም፣ ቃሉ አይደለም፣ እሳቦቱ የለም። የስላሴ እሳቦቱ አዲስ ኪዳንም ላይ የለም። እንኳን ብሉይ ኪዳን ላይ ተታችሁ የብሉይ ኪዳን ሁሉም አንድ አምላክ ብለው ነው ያስተማሩት። እሳቤውም የለም። እንኳን እንትኑ አይደለም
ይሄ ቃሉ አይደለም እሳቤው፣ የቃሉ እሳቤ የለም። ቀጥሉ አንዋር ባቢ በጣም ቴንኪው። እሺ ይቅርታ፣ እሺ አንድ ይቅርታ። እሺ አንዋር አንደኛ ቆሮንቶስ ሰዎች ምዕራፍ 8 ቁጥር 4፣ 5፣ 6 ክፈትልኝ። አንደኛ ቆሮንቶስ ምዕራፍ 8 4፣ 5 ያው 4 ላይ ምን ይላል? 4 ላይ ባቢ እባክህን ይሄንን አንብብልኝ። 4፣ 5፣ 6ን አንብብልኝ እባክህን። በሞቴ አፌን ጎርቻ አስቀምጬበታለሁ። ቀጥል። እሺ እንግዲህ አለ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ከማን በስተቀር ባቢ? ከማን በስተቀር? ከአንዱም አዳምጡ ያ ጀማዓ፣ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ያ ሰላም። ወደታች ሂድ 5 ላይ ምን አለ? ከዛ በኋላ መቼም ብዙ አማልክትና ብዙ ጌቶች አሉ። አዳምጡ እንግዲህ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ የሆነ በምድርም የሆነ አማልክት የተባሉ ምንም ቢኖሩ አለ። አዳምጥ፣ ምንም እነዚህ ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አንድ አምላክ አብ አለን። አንድ አምላክ ማን አለን? አብ አለን። ነገር ግን አለ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን አለ። እዚህ ጋር ያ ጀማዓ እንድታዳምጡ ወይም እንድትገነዘቡ የምፈልገው ነገር አምላክ የሚለውና ጌታ የሚለው በጣም ልዩነት አላቸው። ጌታ ማለት አስተዳደር ማለት ነው፣ ኃላፊ ማለት ነው። በእኛም በእስልምና ራሱ ጌታ የሚል ነገር አለ። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ባስተማሩት ወይም በእንትና ማን ነበረ አላሁል ሙስተዓን አላስታውሰውም ስሙን በዘገበ ሐዲስ ምን ይላል? አንድ ሰው በገዛው ቤቱ ላይ ወይም በገዛ እንትኑ ላይ ጌታ ነው። ጌታ ማለት ያን ጊዜ ምንድነው? አስተዳደር ኃላፊ ማለት ነው። እሺ ቀጥሉ በቃ። እሺ እኔ ልቀጥል መሰለኝና ቢስሚላህ የምንመለከተው በባይብልና በእስልምና ያለውን ነገር ነው። አንድ አምላክ ማን ነው የሚለውን ብቻ ነው የምንመለከተው። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 5 ቁጥር 21 ላይ ሁሉን ፈትኑ መልካም ያዙ ይላል። ሁሉን ፈትኑ መልካም ያዙ። ይሄ ምን ለማለት ነው? ጥቅስ የገባው ማንኛውም ሰው ክርስቲያን ባይብልን አንብብ፣ ከዛ እውነቱን ብቻ ያዝ፣ ሌላውን ተው። ሁላችሁም ክርስቲያኖች ማለት ነው። ከዛም ወረድ ስንል ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እንደተነሳው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። የሙሴ አምላክ ማን ነበረ? አንድ እግዚአብሔር፣ አንድ ማንነት ያለው አንድ ማንነት አንድ ምንነት ያለው አካል ነው። እሺ አሁን ደግሞ እንሂድ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስራ እርሱን እግዚአብሔር አብን አትሞታልና ይላል። ማንን? እግዚአብሔር አብን። በባይብል ማነው አብ ብቻ ተብሎ የሚጠራው? እግዚአብሔር አብ ብቻ ነው እስካሁን ሲጠራ ነው። እሺ እንመልከተው ወደ ገላትያ ሰዎች ምዕራፍ 1 ቁጥር 1 ላይ ከእግዚአብሔር ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰው ወይንም በሰው ያልሆነ ጳውሎስ አለ። ማን? እግዚአብሔር አብ። አሁንም ይሄን ያዙልኝ፣ ይሄን ኮንሰፕት በእግዚአብሔር አብ የሚለውን ያዙልኝ። እስካሁን እግዚአብሔር ማን ተብሎ ነበር የሚጠራው? አብ ብቻ ነው ተብሎ እየተጠራ ያለው ማለት ነው። እሺ አሁንም እንሂድ ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 23 ላይ እግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም ፍቅር ከእምነትም ጋር ለወንድሞች ይሁን። ከማን ጋር?
ከእግዚአብሔር አብ። አሁንም ያዙ አብ የሚለውን በደንብ እያያዛችሁ ጀሙ። እሺ አሁንም እንሂድ ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 11 ላይ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመስክር ዘንድ ነው አለ። ማ እግዚአብሔር አብ። አሁንም ያዙ ጀሙ። አባብን ማነሰው መጨረሻ ላይ ቅድም ሙባረክ ካነሳው ሐሳብ ጋር አንድ ላይ ላገናኘው ስለፈለኩ ነው። ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብን በእርሱ እያመሰገናችሁ በቃሉ ቢሆን ወይንም በስራው የምታደርጉት ሁሉ በጌታ በኢየሱስ ስም አድርጉ ይላል። የምናየው አብ የሚለውን 1984 ሙሉ ነው ጀማውሺ ግራ እንዳይገባችሁ። እሺ አሁንም ደግሞ ይሄ አብ የሚለውን አይተናል እስካሁን ድረስ። እስቲ አንዳንድ ነገር ደግሞ እንጨምር። እሺ አላህ Subhanahu Wa Ta'ala በቁርአኑ አሁን ደግሞ ወደ ቁርአኑ ጋር አንድ ይልካ አላህ Subhanahu Wa Ta'ala በቁርአኑ ላይ ሱረቱል በቀራ ላይ እንዲላል አምላካችሁም አንድ አምላክ ብቻ ነው እርሱም በቀል ሌላ አምላክ የለም እርሱም እጅግ በጣም ሩህሩህ አዛኝ ነው ይላል አላህ Subhanahu Wa Ta'ala በሱረቱ ጧሃም 14ኛው አንቀጽ ላይ ምን ይላል እኔ አላህ ነኝ ያለኔ አምላክ የለም ተገዛኝ እያለ ይናገራል አላህ Subhanahu Wa Ta'ala እንዲሁም በሌላ ቦታ በሱራ 72 አንቀጽ 20 ላይ ምን ይለናል እኔ የምገዛው ጌታዬን ብቻ ነው በእርሱም አንድንም አላጋራም ካላህ በቀር ሌላ አምላክ እንደማይመለክ እዚህ ጋር ይገልጽልናል። ይሄን ነገር ደግሞ እስቲ እንየው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንኩ አንተም የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ናት ይላል። ይህች የዘላለም ሕይወት ናት ይላል። እዚህ ጋር እውነተኛ አምላክ የተባለው ማን ነው? እግዚአብሔር አብ። ጨረስን። እግዚአብሔር አብ አንዱ አምላክ ተብሎ ተጠርቷል ማለት። ነገር ግን ኢየሱስ ክርስቶስ ምን ተብሎ ተጠርቷል? ምንም። ስለዚህ ማን ነው? እስቲ እንመልከት። ደሞንም ባይብሉን ይመለስ እንበልና ያዕቆብ መልእክት ምዕራፍ 2 ቁጥር 19 ያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይ እንሂድ። እግዚአብሔር አንድ እንደሆነ አንተም ታምናለህ መልካምም ታደርጋለህ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። ማን እንደሆነ ነው ሲያምኑ እንትን የሚሉት አንድ እንደሆነ እግዚአብሔር አንድ እንደሆነ አንድም ሶስትም ብሎ አይደለም የጠቀሰው አንድ እንደሆነ እዚህ ጋር ይሰመርበት። አንድ እንደሆነ ማለት አንድ ነው ተብሎ ነው የተቀመጠው። አንድም ሶስትም ተብሎ የሚለውን ነገር ዲባንክ ያደርገዋል ማለት ነው። አሁን ደግሞ ወደ ብሉይ ኪዳን እንሂድና አንድ ጥቅስ ላሳያችሁ ወልድን እንዴት ዲባንክ እንደሚያደርገው ማለት ነው። ትንቢተ ሆሴዕ ቃንዲ ብሉይ ኪዳን ትንቢተ ሆሴዕ እሺ ታለ ሆሴዕ ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 11:9 እኔ አምላክ ነኝ እንጂ ሰው አይደለሁምና ይላል። ማን ነው ሰው አይደለም ይለው? እግዚአብሔር አብ። ስለዚህ አምላክ መሆኑን ነው እየተናገረ ያለው። አምላክ ሰው አይሆንም እያለ ነው። በቃ ይህ ጥቅስ እንዳለ ዲባንክ ነው እያደረጋቸው ያለው። ወልድን አስወጣው በዚህ ጥቅስ መሰረት ማለት ነው። ወልድ ምንድነው? ሰው ነው። ስለዚህ ወልድን ዲባንክ ነው የሚያደርገው ቀጥታ። እኔ አምላክ ነኝ እንጂ ሰው አይደለሁም። እዚህ ጋር ወልድ አልነበረም ነው ክርስቲያኖች። ይሄን ለእናንተ ጥያቄ እንተዋለን ማለት ነው። ሲቀጥል በጣም ብዙ ቦታዎች አምኖ በቃ እኔ እያለ የሚጠቅሰው ማለት ነው። ሲቀጥል ስላሴን የጀመረው ተርቱሊያን ነው። ከዛ በኋላ ግን ኦሪገን ይመጣና የሱን ሐሳብ ዲባንክ ያደርገዋል። ኦሪገን ምን ይላል እስቲ እንመልከት አንዴ። ኦሪገን ስለዚህ ነገር ምን ይላል? ኦሪገን በመጽሐፉ ላይ ምን ብሎ ያስቀምጣል? አንድ አምላክ አለ አንድ የሁሉም አባት አለ ኦል ኦፍ ዘ ዎል አለ። በቃ ሁሉም አንድ እንትን የሚልበት የሚጸልየው ለማን ነው አለ? ለአንዱ ኢየሱስ ክርስቶስ ሲለምነው ለነበረው ለአባት ነው አለ። ለፋዘር ወይንም ደግሞ ለዛ አብ ለተባለው አካል ነው ብሎ ነው ያስቀመጠው። ስለዚህ ትሪኒቲ ሐሳብ እዚህ ጋር ለራሱ ዲባቅ ነው የሚመጣው። በቃ ቀጥታ ምንም የማያስኬድ ነገር ነው። ስለዚህ ክርስቲያኖች ነቃ ብላችሁ አንብቡ። መጀመሪያ ላይ ተጠቀስኩላችሁ ነገር መርጣችሁ እየወሰዳችሁ አንብቡላችኋለሁ። ሙቤ ሐዲስ ክፈትልኝ ብለኝ ነበር አይደለ? አይ ሱረቱን ኒሳ 171ን ክፈትልኝ።
ስለ ስላሴ ቁርአን ምን ይላል የሚለውን እንይ እስቲ። ሱረቱ ኒሳ አለኝ እዚህ ጋር ስላለ ችግር ይሄው 171 አንቀጽ ነው። አንብብላቸው፣ እሱን ጨምርበት፣ እናንተም ሂድበት። እሺ ጨምርበት። እሺ ምን ይላል አላህ Subhanahu Wa Ta'ala በቁርአኑ ላይ ولا تقتلوا 30 እያለ ይቀጥላል። ነገር ግን ቆይ አንዴ ይሄኛው መጀመሪያ ከላይ ልጀምረው። በዛኛው ክፈተው፣ በሙሉ በዛኛው በራሱ ክፈተው፣ በአፕሊኬሽኑ ከላይ ጀምር። እሺ አንዴ አፕሊኬሽኑ እያስወጣኝ ስለሆነ 471 በጣም 71 ላይ ምን ይላል አላህ Subhanahu Wa Ta'ala በተከበረው ቃሉ ላይ ያ አህለል ኪታብ አለ። የአህለል ኪታብ የተባሉት እነማን ናቸው? ራሳቸውን ያውቃሉ። ላ ተቅሉ ፊ ዲኒኩም አለ። አዳምጡ። በሃይማኖታችሁ ወሰንን አትለፉ። ወላ ተቁሉ ዐለላሂ ኢላል ሐቅ፣ በአላህም ላይ እውነትን እንጂ አትናገሩ። ኢነመል መሲሑ ዒሳ ብኑ መርየም አለ። ወላ ተቁሉ ዐለላሂ ኢላል ሐቅ። አንዴ ዱከም ሙት አድርግ። ኢነመል መሲሑ አለ። አዳምጡ። ኢነመል መሲሑ የማርያም ልጅ አልመሲሕ ዒሳ፣ ኢነመል መሲሑ ዒሳ ብን መርየም አለ። የመርየም ልጅ አልመሲሑ ዒሳ አንዴ አስፋው ሐቢቢ እሺ። ኢነመል መሲሑ ዒሳ ብን መርየም አለ። ዒሳ የአላህ መልእክተኛ። ኢነመል መሲሑ ዒሳ ብን መርየም ረሱሉላህ መልእክተኛ ነው። ወከሊመቱሁ አልቃሃ ኢላ መርየም። አያችሁ፣ ወሩሕ ሚንሁ ፈአሚኑ ቢላሂ ወረሱሊሂ አለ። አንዴ አኗር አንዴ ቆይ። ፈአሚኑ ቢላሂ ወረሱሊሂ አለ። በአላህና በመልእክተኞቹም እመኑ። ወላ ተቁሉ አለ፣ አትበሉ። ወላ ተቁሉ ተላታ፣ አምላክ አንድም ሶስት ነው፣ ሶስትም አንድም አትበሉ። ኢነማ አላሁ ኢላሁን ዋሂድ አለ። አላህ እሱ አንድ ነው። ሱብሓነሁ አን የኩነ ለሁ ወለድ። ኢማጅን ሱብሓነሁ አለ፣ ጥራት የተገባው ነው አላህ ሱብሓነሁ ወተዓላ። አን የኩነ ለሁ ወለድ፣ ልጅ ሊኖረው አይችልም ወይም የለውም። እና እንደዚህ ያለ ይቀጥላል። ቀጥል ሐቢቢ። ቁጭ ብሎ እኔ በጣም ነው የሚገርሙ። ከዛ ሲያወራ ፖስት ሲያደርግ ደግሞ ሰዎች እንዲሉት ሰዎች ያሉት እኔ ሰዎች ሲሉ ነው የሰማሁት ነው ነገር ብሎ ፖስት ያደርገዋል። ቁጭ ብሎ ነው የሚያዳምጠው። እንደዛ ናቸው እነሱ። ፌክ አካውንት ነው ያየው፣ ላኩለት አይገባው። ራሳቸው ናቸው። ቺማማ የምትባለው ፈንገስ እሷ ቤቷ ነው በለው፣ አትወጣም ራሱ ከዚህ። በጣም ይመቻታል። እኔ ፍቅር ውስጥ ገብታ እንዳትሆን ራሱ ፈራለሁ። ቁጭ ብላ ነው የምታዳምጠው። አንድ ቀን ደንግጣ በፌክ አካውንት የገባት መስሏት በትክክለኛው አካውንቷ ገባች እና ሸመጠጠች። ዳምጠው አንድ እስቲ አንተ ደግሞ ጥያቄ አትብላ አንጠይቅ። እኔን ነው? አዎ። አይ እኔ ምን ጥያቄ እፈራለሁ ብለህ ነው? ጠይቅ። በጣም ጥሩ። ለዛ ነው እንጂ የሚባለው ጠይቅ አትጠይቅ ምናምን ነገር አይደለም። ጥያቄ ምንድን ነው? እኔ ጥያቄ መሰለህ አንተ ምንድን ነው እምነት? ያንተ ጥያቄ እሱ ብቻ ነው ወይስ ሌላ ጥያቄ አለ?
ማለት እምነትን ነገረኝና ከዛ በኋላ ጠይቃለሁ። አይ ቺምፓዚ እኔ 665 ነኝ ማለት መልስ። ኦኬ እምነታችሁ ምናምን ምንድነው? ምንድነው እንደታኘ ከማስቴካ እየተመጠጥክ የምታወራው? ቆረጥ አድርገዋለህ ማለት እምነታችሁ ነገረኝና ከዛ ምን ይሰራልሃል? ስለ እምነታችን ጥያቄ አለ የለህም እንዴ? ከእምነታችሁ እኮ ነው የምጠይቅ እኮ 665 ብያለሁ። ቀጥል። ከዛ እምነት አላነበብኩኝ ይቅርታ። ካላነበብክ ገና ነህ፣ ድረስበት። መጀመሪያ እንጠይቅህ አንተን። እምነት ሃይማኖትህ ምንድን ነው? እኔ ሃይማኖቴ ሙስሊም ነኝ። ሙስሊም ነህ? አልሐምዱሊላህ። እሺ ልጠይቅህ? እሺ ጫማህን አውልቅ የተባለ ነብይ በእስልምና ማን ነው? አንተ በጣም ጥሩ ጥያቄ ይጠይቃል። እሺ እኔ እኮ በነብዩ ነው የማምነው። አሁን ያለውበት ዘመን እኔ በነብዩ መሐመድ ነው የማምነው። ማለት እኔ የማምነው በነብዩ መሐመድ ነው። እሳቸው አድርጉ የሚሉኝን ነገር ነው የማደርገው እንጂ እኔ ዛሬ ስንት ዓመት ምናምን አለ ቁርአን ላይ ያለውን ነገር ብቻ ነው የማምነው። ቁርአን ላይ ያለ ነገር ነው የጠየቁህ። እኔ እስቲ የትኛው እኮ አሁን ለምሳሌ የኛውን አላውቅም። የትኛው ጫማህን አውልቅ የተባለ ነብይ አታውቅም? አላውቅም። እና ምንድነው ነብዩን ነው የምከተሉ የምትለው? እኮ ማለት አለማወቁን የሚያውቅ አዋቂ ነው ይላሉ ዊሊያም ሼክስፒር። አለማወቅ አይደለም ያወቅከው። አሁን ያ እኮ ያላወቁትን ነገር ግዴታ ማወቅ ነበረብኝ። አሳየኝ የትኛው? አሁን ነበረብህ። በቁርአን ነው የምመራው ብለህ ስታወራ ቁርአን ማወቅ ነበረብህ። እንደዛ ከሆነ የትኛው ምዕራፍ ላይ ነው እያልኩ ያለው? ትብራይ ኧረ 3 ቀን ሰጥቻለሁ፣ ፈልገህ አምጣው። አንተ ለማስተማር እኮ አይደለም ቁጭ ያልኩት እኔ። አንተ ግን ማን እውነቴን ነው። አንድ ነገር ልንገር። እሺ ምን መጀመሪያ በደንብ ይቀራል። አንተ ይቀራል። ምንድነው ይቀርኝ? ማን አንብብ። ምን ላንብብ? ለምሳሌ አሁን ቁርአንን በደንብ አንብብ እኮ። ምን ላንብብ? ምንድነው የሚቀርኝ? የማላውቀው ምንድነው? ለምሳሌ ማታውቁም መሰለህ ታውቃለህ። አሁን ቁርአንን ራሱ በደንብ አታውቅም እኮ። ስላነበብኩ እኮ ነው ጠየቅኩ። አታውቀውም አንተ። ስለዚህ ማንበብ ያለብህ አንተ ነህ ጀለስ። ስለዚህ ወደ ሌላ ስንተኛው ምዕራፍ ሰው ልጅ እኮ ስንተኛው ምናምን እኮ የጠየቅ ተመልስልኛለሁ። በቃ ይበቃሃል። እሺ ግን እስኪ ኧረ ጠየቅኩ እኮ እኔ ነኝ። መልስልኝ ይለኛል እንዴ እኮ ማለት ጠየቅኝ አይደለም። አላቅም ካልኩ መመለስ ያንተ ግዴታ ነው። ኦኬ ጥያቄ ልቀይርልህ። ኧረ ጥያቄ መቀየር ልቀይርልህ። ቀለል አድርጌ ልጠይቅልህ። ዋሻ ውስጥ የተኙ ወጣቶች አሉ። እችን እንትን ልበል። ዋሻ ውስጥ የተኙ ወጣቶች አሉ አይደል? አዎ። ስንት ቀን ነው የተኙት? ግን የመጀመሪያውን ለምን አትመልስም? የጠየቁ አንተ ነበረ እኮ መመለስ የነበረብህ። ይሄን መልሰው ሊመልስ ነው አንዴ። አንተን ግድ የለም። ቀጥል። ገብረ ትንሳኤ ቀጥል። ዋሻ ውስጥ የተኙ ወጣቶች ስንት ናቸው? ስንት ቀን የተኙ? ግን ይኸውልህ አንዴ ጓደኛክ ይመልሳል። አንዴ አረ ገብረ ትንሳኤ እኔ የምጠይቅህን መልስ እንዴ። ነው ገብረ ትንሳኤ እኔ እንዴ ገብረ ማርቆስ አይሻልም? እንደሱ መርጣው ሰደው ግድ የለው። ትክክለኛው ገብረ ማርቆስ። እሺ ቀጥል። ያ ገብረ ማርቆስ ይሻላል። እሺ ቀጥል። ገብረ ማርቆስ ስንት ቀን የተኙት? የመጀመሪያውን መልስልኝ እስቲ። እሱ እኮ ጥያቄ ነበር ስጠይቅህ አታውቀውም። ገብቷል ግን አንተ በጥያቄ እኮ ደጋገምክኝ። አንዴ እኮ መልሰው እሱን መልሰው ሌላ ሰው እንድናወራ መልሰው። ሙስሊም ነኝ አልክ አይደል? ግን እሱን መልስልኝ። በእውነት ነው እኔ እሱን ከመለስክ
አንተ ማን ነው መጀመሪያ የጠየቅኝን ጥያቄ ከመለስክልኝ እኔ እውነቴን ነው የምልህ ማን አደንቃለሁ። በቃ ያንተ ማድነቅ እንትን የሚስትህን እንትን ግዛበት ያንተ አድናቆት ነው አድንቃለሁ። ያው እሱ የሷን ቀሚስ ግዛበት ጠይቀው ሙቤ አደንቃለሁ። አንተ አደንቀኝ አላደነቀኝ እኔ ምን ይሰራልኛል? አደነቀኝ ሙቤ ተጠይቀዋለህ። ኦኬ ቆይ ባቢ አንዴ ሰላም ነው አባ እንዴት ነህ? ማን አንተ? ወልፍ ነው የሚለው ነው። እንዴት ነህ? ደህና ነህ? ኦኬ ማን ነበረ ስሙ? የኔ ተባረክ ነው። ሰላም ነው። ሰላም አለን ሙስሊም ነኝ ብላልና የሆነ ጥያቄዎችን ልጠይቅህ ብዬ ነው። ጠይቀኝ። አይ ግን ጥያቄ አበዛችሁ። ገባ ለምን መሰለህ? አሁን እሱ ራሱ አይ አንድ ብቻ ነው የምጠይቀህ እኔ አንድ ብቻ ጠይቃለሁ። እሱ ባቢ ነው፣ እኔ ተባረክ ነኝና የኔ አንድ ጥያቄ ነው። ሰላቱል ጀናዛ ስንት ረካዓ አለው? ወይ እኔ ሰላቱል ጀናዛ ሰግጄ አላውቅም። ምክንያቱም እኔ አላውቅም ሄጄ አላውቅም። እንደት እሺ፣ በሰላቱል ጋኢብ ልቀይርልህ ነው። እኔ አሁን ለምሳሌ ሰላቱል ጁሙዓ ስንት ነው ብትለኝ ሁለት ነው ማለት ነው። አይ ሰላቱል ጋኢብ ሰላቱል ጀናዛ ተውና ሰላቱል ጋኢብ ስንት ረካዓ አለው? በቃ ይመቻችሁ ማለት ና እንጂ እንዳትሄድ ሐቢቢ ና እንዳትሄድ፣ ማንም ሰው እንዳያወርደው እና እንዳትሄድ። ልመልስልህ እኮ ነው እኔ ልመልስልህ ነው። ጠይቄ እመልስልሃለሁ። እውነቴን ነው። ለምን እንደሆነ ታውቃለህ? አንተ አሁን ዞረ እናንተ ጠየኳችሁ መልሳችን የስልምና ምን ጠይቀኝ ናቸው በለው እስኪ ሌላውን ተውና አንዴ ተረጋጋ። ትጠይቃለህ ነው እኔ ሐቢቢ ችግር የለውም። እሺ ጥያቄህ ምንድን ነው? ልመልስልህ። ጥያቄህ ምንድን ነው? እሱ እንዲመልስልኝ ነው ማለት። ማን እንዲመልስልህ? እሱ መጀመሪያ ያወራ ልጅ ማን ነበረ ስሙ? ባልቻ ወዶ አይስቋል። ባልቻ መልስለት። ባልቻ መልስልኝ። በቃ ተፋታኝ። እኔ እንትና ትበል ይበቃናል። ጨረስክ ሙቤ? አመሰግናለሁ። ይነት በጣም እንትና ትበል። እናመሰግናለን። አሁን እንትኑና አትምጣ። እንትን ምንድነው እዚህ ጋር ስትመጣ በቃ ጣሳ ተሸክመ መምጣት አለበት። እሺ እሺ። አይ የመጨረሻ አንድ ጥያቄ ልጠይቅህና የሁሉንም መልስ አንድ ላይ እነግርሃለሁ። አቤት። የመጨረሻ አንድ ጥያቄ ልጠይቅህና ሁሉንም አንድ ላይ ልመልስልህ። ኦኬ ችግር የለም። እሺ ሐኒ የሚባል እንትን አለ እና ምንድነው ሐኒ የሚባል አስታጥቦ አለ በእስልምናና ያ ሐኒ የሚባለው አስታጥቦ እንዴት ነው የምትታጠበው? እንደ ሻወር ነው የምትታጠበው እኮ። እንዴት ነው የምትታጠበው? በምንድን ነው የምትታጠበው? በምንድን ነው የምትታጠበው? በሳሙና ነው የምትታጠበው ማለት አይደለም። አስታጥበህ እንዴት ነው የምትታጠበው ነው። ከምንድን ነው ጀምረህ የምትታጠበው? እኔ መጀመሪያ ከላይ አድርጌ ከዛ ውሃ ነው አይደለም፣ ከዛ ራሴ ላይ አፈሳለሁኝ፣ እታጠባለሁ። ኦኬ እሺ በቃ እንደዛ ከሆነ እሺ በቃ እንደዛ ከሆነ ሙስሊም ከሆንክ እኔ የምለውን አብረኝ ትላለህ? አዎ እላለሁ።
አሽሀዱ በልና ሻሃዳ ያዝ። ከዛ በኋላ ሙስሊም መሆኑን እናረጋግጣለን። አሽሀዱ አን ላ ኢላሃ ሪከርድ አድርጉ። አሽሀዱ ሻሃዳ አሳዝክ ግን ይመች። አሽሀዱ በል ችግር የለውም። አሽሀዱ አን ላ ኢላሃ ኢለላሁ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ወከሊመቱሁ ሙስሊም ሆነዋል። ወከሊመቱሁ እንደዛ ከሆነ ወአነ ዒሳ ዓብዱሁ ወረሱሉሁ። እባክህ እኔ ሙስሊም ሰይጣን ነኝ። ገባ ወአነ ዒሳ ዓብዱሁ ወረሱሉሁ። እኔ ሙስሊም ሰይጣን ነኝ እያልኩ እኮ ነው ብሮ። ምን እሺ ወአነ ዒሳ ዓብዱሁ ወረሱሉሁ ወከሊመቱሁ አንተ ይመች አልቃሃ ኢላ መርየም ወሩሑን መቀለድ አልፈልግም ወላሂ። ሚንሁ በል። ምን እሺ ነው አረብ። እሺ አንተ የሙስሊም ሰይጣን ነህ? ሙስሊም ሰይጣን ነኝ። ኦኬ የት አካባቢ ነው ያለው? እኔ በቃ ምኖር ባህር ላይ ነኝ። ተዝናና አባቴ ተዝናና፣ ፈታ በል። ጨባ ተነጋብኝ እንደው ጨባ ጨብስ ዝም ብለህ ችግር የለውም። ጠጣ ዝም ብለህ ሚዩት አድርገው። ኦኬ ምንም ሞት ነው። እኔ ኧረ ይሻላል። አድርገኸው እንዴ ባልቻን እንዴ ይመሽ። አንተ ግን ለምን እንደሆነ ታውቃለህ? የሃኒ ሻወር ውሰድ። በቃ የሃኒ ሻወር ውሰድ። እንደዛ ነው ማድረግ ያለብህ። ሃኒ እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው። እንዴት ነህ? አለን። ፕሮፋይልሽ እኔ ተመችቶኛል እውነት ለመናገር። እንዴት? በጣም ደስ ይላል። ፕሮፋይልሽ ደስ ይላል። የሆነ ሳቢ ነገር ነው፣ ይስባል። አሪፍ ነው ለማለት ነው። እና እንዴት ነሽ? ሁሉ ሰላም ነው? አዎ እንደዛ ነው የሚባለው። አሪፍ ነው ብዬ ስልሽ የራስሽ ከሆነ አመሰግናለሁ ነው የሚባለው። የሌላ ነው ብዬ እንትን አድርጌው ነበረ ዝም ስትይ። አይ አይደለም። ከኢብኑ ጋር ያቀኛል። ኢብኑ በአካልም ራሴ ነኝ። እኔ ሌላ ሰው ፕሮፋይል አድርጌ ምናምን። ተይ እንጂ አንድ ሀገር ነው ያላችሁት? ደስ ይላል። እኛም እናገኝሽ ይሆናል ወደፊት። ይሆናል እንግዲህ። አሪፍ። ባለትዳር ነሽ? ኧረ አይደለሁም፣ ገና ነኝ። አሪፍ ነው። እንደዛ ከሆነ አሪፍ ነው። ምክንያቱም ምንድነው አንዳንድ ሰዎች ትዳር ይዘው ሃይማኖት ውስጥ መመላለስ በጣም ከባድ ነው። መመላለስ ብዬ ስልሽ ምንድነው የፈጣሪ ማንነት፣ የሃይማኖት አመጣጥ ታሪክ፣ ስለ ሃይማኖት መፈተሽ ምናምን ከበድ ይላቸዋል። ከባድም ነው ልጅ ካለ ትዳር ካለ። ገብቶሻል? እና እንደዛ ከሆነ አሪፍ ነው። ኦርቶዶክስ ነሽ? አሁን ኦርቶዶክስ ነሽ? እኔ ክሬን አልበጠስኩም። ክሬን ማለት የትኛው ክር? ሁለት አይነት ክር ነው ማለት ያው አማኝ ስትሆን ሁለት ክር ማለት ነው። አንድ ክር አንገት ላይ የሚደረገው ነው የማውቀው። ከዚህ ወጥ ክር ማለት አንገት ላይ የሚደረገውን የምታውቂው? ሌላ ነው። ክር ማለት እኮ በነገርሽ ላይ ክር ማለት እምነት ማለት እንጂ አንገት ላይ
እንትን ክር እንትን ማድረግ እኮ አይደለም፣ ማሰር እኮ አይደለም። ክር ማለት አሁን ሰው የተሳሳተ አረዳድ ነው ያለው። ክር ሲባል አንገት ላይ የሆነ ማተብ አድርጎ እንትን ማለት ይመስለዋል። ክር ማለት እምነት ማለት ነው። ልብ ውስጥ ነው ያለው ክር። ትክክል። አሁን አዎ፣ አሁን እሱ አልተበጠሰም ነው እያልሽ ያለሽው ወይስ አንገት ላይ ያለው ነው ከውጭ ላይ ያለው ነው ማለት ነው? አዎ ሁለቱም ነው። የአንገትህ ላይ ስታምን ነው አንገትህ ላይ የምታደርገው እኮ አይደለ? ልብ ላይ ያለው ነገር ነው ውጭህ ላይ የሚታየው። ውስጥ የሌለ ነገር ውጭህ አያሳይም አይደለ? እና እየተማርኩ ነው በራሴ በእምነትም እያነበብኩ ነው ባይብልንም። አዎ እናውራ፣ ችግር የለውም። ረጋ ብለሽ እኔ ጸባይኛ ነኝ፣ ችግር የለውም። እኔ አሁን ብትሰድቢ በጥፊ ብትይን ራሱ ምንም አልልሽም። አንደኛ ነገር ሴት አክባሪ ነኝ፣ ለሴት ሟች ነኝ እንደምታውቂው። እና ረጋ ብለሽ እኔ ጋር ካወራሽ ጥሩ ነገር ነው። አንቺ ከኔ ትማሪያለሽ፣ እኔም ካንቺ እማራለሁ። እኔ ጋር ያለ ወደ አንቺ፣ አንቺ ጋር ያለ ወደ እኔ ሲመጣ አሪፍ ነው። ወንድና ሴት ስለሆንም አሪፍ ነገር ይፈጠራል ብዬ ተስፋ አደርጋለሁ አይደል ሃኒ? እሺ ጥያቄ ላይ እንዳልጨክንብሽ እንጂ ሌላ ነገር በትህትና እናወራለን፣ ችግር የለውም። እና ክርስትና ላይ በነገሮች ላይ መስቀልና ማተብ የሚታሰረው በእውቀት አይደለም። ከባዱ ችግር እሱ ነው። ስታምን ነው ማተብ የሚታሰረው ያልሽው። ሰው ስላወቀ አይደለም ማተብና መስቀል የሚያስረው። አውቆማ ቢሆን ኑሮ ማተብን በጥሶ እምነት በልብ ውስጥ በማመን ብቻ ይከተል ነበረ። መስቀል ሲባል ደግሞ ከእንጨት የተጠረበ ነገር እንትን አታድርጉ እየተባለ እንጨት ጠርቦ አንገቱ ላይ እንትን አያደርግም ነበረ። የኢየሱስ ክርስቶስ መሰቀል ተሰቀለ ብሎ በማመን መሰቀሉ ትርጉም ሰጥቶ መሰቀሉ ላይ እንትን ያደርግ ነበር እንጂ መስቀል እንጨት አያንጠለጥልም ነበረ። በነገሮች ላይ እውቀት የሌለው ሰው ነው እንጨት ምንድነው መስቀል የሚያንጠለጥለው። ለምን ሲባል ኢየሱስ ክርስቶስ የሰቃየበት እንጨት ላይ ወይም ወንጀለኞች ሲሰቀሉበት የነበረ የመደመር ምልክት እንጨት አንገቱ ላይ በክብር አያንጠለጥልም ነበር። እውቀት ስለሌለ ነው። አዝናለሁ ሃኒ። ግን ክርስቲያን አሁንም አለሽ። አዕማደ ምስጢራት ታውቂያቸዋለሽ? እንዴት መሰለህ አሁን እና ካወቅኩ በኋላ ብዙ የሆነ የማታምናቸው ነገሮች አሉ። አሁን ክርስትና ላይ ደግሞ በነቢያት ብቻ በሆነ ነገር ካላመንክ ያስወጣሃል። አንዱን ነገር አላምንም ካልክ ትወጣለህ። እና እኔ አሁን ከቤተሰብ ጋር ነው የምኖረው። ውስጤ ልቤ ቢጠራጠርም ምንም ቢልም ክሬ ልበጥስ ብል አልችልም። ፋሚሊ ያለ ያየኛል። ቪዲዮቼ ላይም ገብተው ማየት ይችላሉ። እና በቃ ልቤ አሁን አላመነበትም ስልህ ብዙ ነገርም ሳይ እግዚአብሔርን የሚገልጽበት መንገድ፣ ኢየሱስ የሚገልጽበት መንገድ ስለ ስላሴ መረዳት አልቻልኩም። አነባለሁ፣ ጠይቃለሁ፣ ግን የሚመልሱልህ መልስ ራሱ ሚስጥር ነው ወይ የሀዛብ መንፈስ ገብቶብሻል ወይ እንደዚህ ነው ምናምን ብለው ግራ የሚያጋባ ነው እንጂ ይሄ አንተ የምትረካበት ልብህ የሚያርፍበት ነገር አይደለም የሚመልሱልህ። እና ብዙ ጊዜ ስጠየቅ አሁን እኔ እምነትሽ ምንድን ነው የሚባል ኦርቶዶክስ ነኝ ብል ስለ ኢየሱስ እንትንነት አምኜ መከራከር አለብኝ። ስለ ስላሴ አስረጅኝ ሲባል ማስረዳት አለብኝ። እኔ ያልተረዳሁትን ነገር ደግሞ ለሰው ማስረዳት አልችልም። ስትረዳ ነው እንትን ስትል ነው የምታምንበት። እና አሁንም ትናንትና አውርተናል። ስጠይቀኝ ምንድነው እምነትሽ? ፈጣሪ እንዳለ አምናለሁ ነው ያልኩ። አሁንም አምናለሁ፣ ግን ይሄ አሁንም ቪዲዮንም ገብታችሁ ብትሄድ ክሬ አለ እና ያንን ክሬን ያልበጠስኩት አንደኛ በፋሚሊ ምክንያት ነው። እያወቅኩ ነው፣ እየተማርኩ ነው። ያመንኩበትን ነገር አይምሮዬ ሲያርፍ አደርጋለሁ። አዎ አይ እኔ ግን ምንድነው አሁን ለምሳሌ ክርስትና ላይ አንዳንድ ጥያቄዎች ልጠይቅሽ። ስለ ክርስትና ትንሽ አንድ ጥያቄ ብቻ። ችግር የለውም አይደል? ችግር የለውም አይደል? አዕማደ ምስጢራት የሚባሉ ታውቂያቸዋለሽ አይደል? አላውቃቸውም። አሁን ለምሳሌ ምን አለ መሰለሽ ከባዱ ችግር አሁን እኔ ይሄ አለማወቅሽ እንትን አይደለም፣ ወንጀል አይደለም። ለምን መሰለሽ? አንደኛ ነገር ብትጠይቅም የሚመልስልሽ ሰው የለም። ለምን ሲባል ራሱ ከመሰረታዊ ነገሩ ሚስጥር ከተባለ ሚስጥር ነው። ያ ሚስጥር ደግሞ ለማንንም አማኝ አሳልፎ አይሰጥም። ለምን ሲባል የሚሰጠው ሲጠየቅ ምንድነው
እንደተባለው አድርጉ ለሰዎችን ማሳለፍ ለሚሰጥ ሰው እንጂ እምነት ላሳደሩበት ሰው እንጂ ለማንንም ሰው አዕማደ ምስጢራት ዝም ብሎ አይብራራለትም። በነገርሽ ላይ መሰረታዊ ነገሩም እሱ ነው። ግን ችግሩ ምንድነው? አሁን ሚዲያ ላይ ያለው ሰው አሁን አንቺ ለምሳሌ ነገ የሆነ ሃይማኖት ላይ ቀየርሽ ተባለ። ቀየረሽ መጥተሽ እምነትሽ ምን ነበረ ተብለሽ ክርስቲያን ኦርቶዶክስ ነበርኩ፣ እሺ አዕማደ ምስጢራት ምንድናቸው አላቃቸውም ካልሽ አይ ክርስቲያን አልነበርሽም ትባያለሽ። አዝናለሁ። ገብቶሻል? ያልተማርሽውን ያላስተማሩሽን እንድትማሪ ፍቃድ ያልተሰጠሽ ነገር መልሰው አይ አልነበርሽበትም እኮ ማወቅ ነበረብሽ እኮ ተብለሽ ደግሞ እንትን ትባያለሽ። ግን ስንት ናቸው ምንድነው ምናምን የሚባለው ነገር ግን ብታቂው መልካም ነገር ነው። ናግባ እውቀት እንዳለው ምናምን የምትለው ሰው ናግባና ችግር የለውም እናወራለን። እኔ እውቀት የለኝም፣ እኔ ደደብ ነኝ። ግን ችግር የለውም ደደብ ነኝ ክርስቲያን ነኝ ብሎ ስላሴ አምላክ ሶስት ነው፣ ሶስት አፍንጫ አለው፣ ሶስት አፍ አለው፣ አራት አይንና ምናምን አለው ከሚል ሰው አራት ጆሮ አለው ከሚል ሰው ስድስት ነው እንጂ የምን አራት ከሚል ሰው ግን እኔ አልሰንፍም። ደደብ ብሆንም እንደዚህ አይነት ነገር እንደዚህ ብሎ ለሚያምን ሰው መሆን አለ እንትን አያቅተኝ። ናገባ ግድ የለም ማቲያስም ቢሆን ይዘውና ችግር የለው። እና ሃኒ አዕማደ ምስጢራት ማወቅ አይቀድም ትንሽ? እሺ ጠይቃለሁ። መልስ አታገኝም እኮ መልስ አታገኝም። መልስ ማላገኝበትን ነገር ለምን ጠይቂ ትለኛለህ ታዲያ? አላቅም እንዴት እንደሚያደርጉሽ አላቅም፣ ግን ጠይቂያቸው። አሁን ሚስጥረ ስላሴ ይባላል። ስላሴ ሲብራራ ሰምተሽ ታውቂያለሽ? ስላሴ በብዙ መንገድ ለማብራራት ሞክረዋል፣ ግን አይገባም። አዎ እሱ ነው አንዱ ሚስጥረ ስላሴ ነው። ከአዕማደ ምስጢራት አንዱ ሚስጥረ ስላሴ ነው። እንዴት ከተባለ ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት የሚባሉት ናቸው። አዎ እነሱ አሁን እነሱ ስትጠይቂ እንደምታውቂው ነው ታውቂዋለሽ ማለት ነው። አሁን ለምሳሌ ስላሴ አንዱ በላይተር፣ አንዱ በጣት፣ አንዱ በእንቁላል፣ አንዱ በባጃጅ፣ አንዱ በፀሐይ፣ አንዱ በጉልቻ፣ አንዱ በምናምን ነው ሲያብራሩት የሰማችው አይደል? አዎ እንደዛ ነው። ሌላ መልስ የለው። አይመልሱልሽም የምልሽ ለዚህ ነው። አያረካሽም፣ መልሶ አያረካሽም። ሁሉም ሰው ኪስ ወለድ የሆነ ነገር ነው የሚሰጥሽ። ሚስጥረ ስጋዊ የሚለው ደግሞ ስጋ ስግው ምናምን እያለ እንዲህ ስጋ ለበሰ እንዲህ ስጋ ምናምን እንዴት ደም ፈሰሰ ምናምን እያለ እንትን ያደርግሻል፣ ያደንቆርሻል። ሌላ እንትን የለው። ጥምቀትም እንደዛ ነው። ሄዱና በአብ ወልድ መንፈስ ቅዱስ አጥምቋቸው ምናምን። አዎ አሁን ጥምቀት አለ። ሄዱና በአብ መንፈስ ቅዱስ አጥምቋቸው ሲባሉ የተጠመቁት በውሃ ነው ተነክረው ነው የተጠመቁት ወይስ እውቀት ወንጌል ነው የሰበኳቸው? አንተ አሁን አልተጠመክም? ጥምቀት ምንድን ነው የምጠመቀው? ጥምቀት አሁን ነው? አሁን አይደለም። በፊት ምንድን ነበር? የበፊት ተይው፣ የበፊት እርሺው። የበፊትማ አይምሯችንን ካወቅን በኋላ እንትን የምናደርገው እንጂ የበፊት የቀለዱብንማ ተዩ። ግን ጥያቄ አሁን ጥምቀት መነከር እንውሰደውና ውሃ ውስጥ መነከር ትክክለኛው መነከር የትኛው ነው? መነከር ትክክለኛ መነከር አሁን የኦርቶዶክስ አለ ራቁት ነው የሚነከረው። ራቁትም አይደለም በልብስ ነው ይባላል። ሁለት ነው። በልብስም ይሁን ችግር የለውም። ከአንገት በላይም አለ ከነ ልብስም አለ። የፕሮቴስታንቶች ምናምን ትክክለኛው የትኛው ነው? ሄዱና አጥምቋቸው ሲባሉ ያጠመቋቸው በየትኛው ስርዓት አጠማመቅ ነው ያጠመቋቸው? ምንም እንዴ ጸበል። አሁን መጀመሪያ ክርስትና ስትነሳ እሱ ያው በልጅነት ስለሆነ አላውቅም፣ ብቻ ግን ሳይ እንትን ነው። ወንድ ከሆነ ጸጉሩን ምናምን ተላሽቶ በቀን አለው በቀን ትጠመቃለህ። ክርስትና ስትነሳ ክርስትና ስም ይወጣልሃል። ከዛ በኋላ ደግሞ በገብርኤል ጸበል፣ በኪዳነ ምሕረት ጸበል እየተባለ ትጠመቃለህ። 7 ቀን ወይ 3 ቀን የክርስትና ኦኬ፣ ችግር የለው። አልተግባባንም። ጥያቄ የክርስትና ስምሽ ማን ነው አንቺ? ለምን እናገራለሁ? መናገር አይጠበቅብሽም አይደል?
አይጠበቅብሽም ራሱ። ሃኒ የማን ስም ነው ታዲያ? የራሴ ነው እኮ አልገባኝም። አሁን የክርስትና ስም ሲባል ምን ማለት ነው? ክርስትናማ ይሄ እኮ ዓለማዊ ስም ነው የሚሉት አይደለ? ይሄ በእናት በአባት የሚወጣ ስም ዓለማዊ ነው። በክርስትና የሚወጣልህ ስም ደግሞ ዘላለማዊ ስምህ ነው ማለት። ዘላለማ ፈጣሪ ያቆም ነው የሚሉት ማለት። አንድ ነገር ልንገርሽ የድግምት መሳሪያ ነው። ፈጣሪ ሆይ የምሬን እኮ ነው። አይ መጠየቅ ትችያለሽ። የክርስትና ስም የአንቺ ማሰሪያ የድግምት መሳሪያ እንጂ ፈጣሪ ያውቀዋል አያውቀውም የሚባል ነገር የለም። ውሸት ነው። ፈጣሪማ አንቺንም ኩላሊትሽን ይመረምራል። ፈጣሪ እንኳን ስምሽ ዓለማዊ የሚባል ነገር የለም። ምንድነው ዓለማዊ ማለት? ምንድነው? ድግምቱ መሳሪያ ነው። አንቺ ድግምት ሲሰራብሽ በየትኛው ስምሽ ነው ድግምት የሚሰራብሽ? በክርስትና ስምሽ ነው። ስለዚህ የአንቺ ማሰሪያ ስም እንጂ ፈጣሪ የሚያውቀው ስም ነው የክርስትና ስም ነው። ይሄ እኮ የሙስሊም ስም እኮ አይደለም። ሃኒ ማለት አይደል? አዎ የአንቺ ስም ነው። አንቺም ክርስቲያን ነሽ። ለዛ ነው አትናገሩ ምናምን የሚባለው እኮ። ለዛ ነው ማሰሪያሽ ነው የምትታሰሪበት ስም እንጂ እግዚአብሔር የሚያውቀው ነው የክርስትና ስም ነው ምናምን የሚባለው ቀልድ ነው። መሸወድ የለብሽም። ሰው የሚታሰረው በክርስትና ስሙ ነው። ማሰሪያ ነው። ሰምተሽ አታውቂም ከዚህ በፊት አባቶች ሲያወሩ? ማለት እኔ የድግምት ስም እንደሆነ አላውቅም፣ ግን ይሰራበታል እኮ። ሰምተሽ አታውቂም? አያስፈልግም የሚሉ ሰዎች ሰምተሽ አታውቂም? የንስሐ አባት፣ የክርስትና ስም፣ የራቁት መጠመቅ ምናምን የሚባለው መጠመቅ ራሱ መነከር ውሃ አያስፈልግም የሚሉ አባቶች ሰምተሽ አታውቂም? አላውቅም። አዎ ገና ነሽ ማለት ነው። ብዙ እንትን ላትሰሚ ትችላለሽ፣ ግን እንደዚህ ብሎ የሚቃወሙ ሰዎች አሉ። ብትቃወም ደግሞ ትከነቸራለህ፣ ያስወግዱሃል። እንደዚህ ካለ ሰው ማለት ነው። ከቻሉ ያጠፉሃል፣ ካልቻሉ ደግሞ ስም ይሰጣል። ወይ ቅድም እንዳልሽው አህዛብ ትባያለሽ። አህዛብ ማለት እንትን አይደለም። አሁን ለምሳሌ በእነሱ አረዳድ አህዛብ ምንድን ነው? ሙስሊም ነው አይደል? አህዛብ የሚሏቸው እነሱ አይደለም። አሁን ለምሳሌ ጳውሎስ እኛ በዘር አይሁድ እንጂ ከነዛ ከዲቃሎች አህዛብ አይደለንም እንዳለ ለምሳሌ ከአይሁድ ውጭ የሆነ ሁሉ አህዛብ ነው በመጽሐፍ ቅዱስ መሰረት ማለት ነው። ገብቶሻል? እና እነሱ እንደዛ ነው የሚሉት። ወይ አህዛብ ይላሉ፣ ወይ መናፍቅ ይላሉ፣ ምናምን ወይ ሰይጣን ይላሉ፣ 666 ይላሉ፣ እንደዛ ይላሉ ካልቻሉ። ከቻሉ ግን ያስወግዱታል። እዚህ እንደዚህ አይነት አስተምሮች የሚቃወሙ ሰዎች አሉ በነገርሽ ላይ። አዎ ይኖራሉ። አዎ አሉ ብዙ ሰዎች አሉ። ግን ወጥተው አደባባይ ላይ የሚናገሩ አይመስለኝም። አሁን ገድላት ራሱ እኔ በገድላት ነው ያየሁት። አንዱ ገድላት ምናምን ሰብስቦ ይሄ ምንድነው ቅዱስ ሚካኤል ገድል ድግምት ነው ምናምን የሚሰራበት ኃይለኛ መተት ነው ድግምት የሚሰራበት ገድል አንደኛ እሱ ነው ምናምን እያለ በገድላት ሲናገር ነው ያየሁት እንጂ ከዛ ውጭ